በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዚህ አይነት ነገር ነው የሰማው። የራሴ ልጅ ምንድነች? የሰው ልጅ የራሱ ልጅ በሚወዱን ነው የሰው ልጅ ማክበር ያለብን። ብዙ ውስታዞች አሉ። እኔ ተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልኮብኝ አቁቢ ይሄ ነገር ካንቺ አይጠበቅ ምናምን ተብዬ ነበር። እናመሰግናለን ሴቶች። እና ኡስታዝ ሳዳት ከማል ሲናገር ቅድም ከሰማችሁ ምንድን ነው ያለው? ያላቻ ጋብቻ የሚባለው አማኝ ካፊር ሲያገባ እንጂ አላቻ ጋብቻ አይባልም አለ። ለምንድን ነው ያለው? የፍቺ ምዕራፍ ላይ 4ኛው አያ ላይ ምን ሚል ስላለ የወር አበባ ያላዩ ሴቶችን አግብቶ መፍታት እንደሚቻል ስለሚናገር በእስልምና ያላቻ ጋብቻ ሙስሊምን እስካገባ ድረስ ያላቻ ጋብቻ ብሎ ነገር የለም። ጁ ምናምን እያልክ ቪዲዮ አትስራ። በእስልምና ያላቻ ጋብቻ የሚባለው ምንድን ነው? እሱ አንድ ሙስሊም ወይም አንዲት ሙስሊም ሌላ ካገባች ነው። ሌላ ኢንሴንስ ወንዱ ለምሳሌ ከክርስቲያኖች ከአይሁዶችና ከሙስሊሞች ውጭ ካገባ፣ ሴቷ ደግሞ ከሙስሊም ውጭ ካገባች ያላቻ ጋብቻ ይባላል። በተረፈ በእስልምና ያላቻ ጋብቻ ብሎ ነገር የለም። ሳዳት ከማልም እንደነገረን ቁርአኑም እንደሚነግረን ነቢዩም እንዳደረገው ከዛ በኋላ ደግሞ ሰሃባዎቹ እንደተገበሩት ይህን ይመስላል። ለዛሬ ሜይ ቢ ከስድብ ጋር የተያዙ እኛ ላይ የተነሱት እነኝን ይመስላሉ። እያንዳንድሽ አፍረሽ እንጂ ምን ማትቀበዩ የነብይሽ ልምምድ አለ። ሌላኛው ምንድነው? እሱ ሰሞኑን ቫይራል የወጣው በነብያችሁ ታፍራላችሁ የሚል ንግግር ተናግሬ ያለኝ ሜይ ቢ እኔ ለምሳሌ አንድ ሰው መጥቶ በአምላክ ታፍራለህ ቢለኝ ነው ስድብ ነው ብዬ አልልም። ይሄን አላፍርም ብዬ እንደማላፍር አሳየዋለሁ። ይህን ያልንበት ምክንያት ምንድነው? እሱ ከአይ ቲንክ የዛሬ 2 ወር አካባቢ ላይ አሉ የሚባሉት ኡስታዞች ተሰብስበው ነበረ እና የጳውሎስ አሳፋሪ አስተምህሮቶች ብለው እየተናገሩ ነበረ። ጳውሎስን ሴጣን ያዘዋል፣ ሴጣን አለበት፣ አጋንንት አለበት፣ ጳውሎስ ሐሰተኛ ነው፣ ጳውሎስ እንደዚህ ነው እያሉ ቤታቸውን ከፍተው ስለ ጳውሎስ እያስተማሩ ነበረ። እንደ አጋጣሚ ሄድኩኝ፣ አስገቡኝ አልኳቸው። ስክሪንሻቱም ቪዲዮም ሰርቼበት ነበር በጊዜው። የዛሬ 3 ወር እንደዚህ ይመስለኛል ክስተቱ የተከሰተው። ከዛ አላስገቡኝም፣ ሚዩት አደረጉኝ። እንደውም ቲክቶክ ላይ አሉ የሚባሉ ንጽጽር የሚሰሩ ሁሉም ተሰባስበው ነበረ እና አስገቡኝ እና እንወያይ እስቲ እውነት ጳውሎስ አሳፋሪ ነውን ብዬ ቤታቸው አልኳቸው። ሄጄ ሚዩት አደረጉኝ። ስክሪንሻቱም ስላለ እሱ ሚዩት አደረጉኝ። ሚዩት ካደረጉኝ እኔ ሚዩት ሆኜ ከስር ሆኜ ዝም ብዬ ማዳምጥበት ምክንያት ስለሌለ ወደ ቤት የመጣው ማለት ነው። ከዛ በማግስቱ ግን ገባሁበት። እውነት አሳፋሪ የሚታፈርበት መሐመድ ነው ወይንስ ጳውሎስ ነው በሚል ቶፒክ ገባው። ከዛ ስገባ ጳውሎስ ለካ ፖል በጣም ወደዋለሁ፣ ግን የዛም መጠን ደግሞ እንዳልተረዳሁት እየገባኝ መጣ ማለት ነው። ሳኦል በነበረ ሰዓት ራሱ ከመሐመድ ጋር አይነጻጸርም። እንኳን እኔ እንጃ እኔ ህፃናት ማግባት ላይ ስመጣ መሐመድን አገኘዋለሁ። ፖል ስለ ህፃናት ርህራሄን ይነግረኛል። ራስ ስፐርሙን እንዲያዝረከርካል እንዳልል እንደዚህ አይነት ቆሻሻ ነገር ምን ያደርግልሃል? ፖል በቅድስና በድንግልና የኖረ ነው ይለኛል። ለካ መሐመድን ታፍሩበታላችሁ። ስለምታፍሩበትም ነው ማትወያዩት። ታፍሩበታላችሁ። መጥቶ ጳውሎስ እንደዚህ ነው ብሎ አንዱ ሰግጦ ሲወጣ ታፍሩበታላችሁ። ያው ታፍራላችሁ። እንድታፍሩ እናደርጋችኋለን የምትል ንግግር ተናግሬያለሁ። ለምን ቤትን ዘግተህ ጳውሎስ እንደዚህ ነው ምትል ከሆነ እንወያይ ስትባል አልወያይም እያልክ በሐሰት ምከስ ከሆነ ሰውን ጳውሎስን እንዲሁ በሐሰት የምትሳደብ ከሆነ ታፍርበታለህ ማለት ነው።
እስቲ ሁለቱን በአንድ ጠረጴዛ ላይ አድርገን እንመዝናቸው። ማንኛው ነው ለሰዎች አርያ ምሳሌ የሚሆነው? ቤታችሁ መጣን፣ አይ አናስገባም፣ ግን እናማለን። ጳውሎስ ሴጣናም ነው፣ አጋንንት አለበት፣ ጳውሎስ ውሸተኛ ነው፣ ጳውሎስ ቀጣፊ ነው፣ ጳውሎስ እንደዚህ ነው ብላችሁ አማችሁ። እኛ እኮ እንደዚህ እንዴት አላችሁ ብለን አልወቀስናችሁም፣ መፍታችሁ ነው። ነገር ግን ምንድን ነው የጠየቅናችሁ? ኦኬ ይሄ ያላችሁትን እኛ እንግባና ምላሽ እንስጥ። አይ አንፈልግም አላችሁ። እኛ ገልብጠን ከዛ ጳውሎስ ወይንስ መሐመድ ብለን ስንገባ ማንም ይታፈርበት ሲባል ትሬ እንዳደረጋችሁት ጥሩ ነው። ማስታወቂያ ሰራችሁልን። በሚሊዮን ከፍለን ሰዎች ጋር ማንደርሰውን እንድንደርስ አደረጋችሁን፣ ገፋችሁን። ስገፉን ደግሞ ልክ ቂቤ እንዴት ነው እሱ ቂቤ ተገፍታ ነው ቂቤ የምትሆነዋል። ሰው እንደዛ ገፋችሁን፣ ጠቀማችሁን። ይኸው 2000 3000 ሰው የሚከታተለንን 10000 ሰው እንዲሰማ የነብዩን አስተምሮ እንዲረዳው አደረጋችሁ ማለት ነው። አሁን ግን ምንድነው እሱ ከፍ እናደርገዋለን። መምህራኖች ዛሬም ወደፊትም ከአሁን በኋላ እስልምና ላይ እንድትሰሩ ደጋግመን ጥሪ እናቀርብላችኋለን። ከአሁን በኋላ ወደኋላ ምንልበት የለም። እጅ ለእጅ የምንያያዝበት ነው። ምዕመናንም መናበብ ያለብን ጊዜ ነው። አሁን እፎይ ሊሞት ይችላል። እፎይ የፈለገ ሊሆን ይችላል። አይ ነው ቁርአኑ ሐዲሱ እስልምናን ያስተማረ ይገደል እንደሚል በአቅም ነገር ግን አይናችን እያየ ሸሪዓ እኛ ላይ ተጭኖብን እነሱ እንደፈለጉ አደባባይ ላይ ክርስቲያን ቀደም አሳይቷቸዋል። ክርስቶስ እንደዚህ ነው እያሉ እየተሳለቁ ክርስቶስን መጥራት ማምለክ አትችልም እያሉ እነሱ እኛ ላይ እንደፈለጋችሁ ቀደም አይታችኋል። ሎቱስ ክርስቶስ እብድ ነው፣ ሳይታጠብ የሚበላ አይምሮ የታወከ ነው፣ በሽተኛ ነው እያሉ እንደዛ እየተናገሩ እንኳን እኛ እንደዛ ሴፍ እንምዘዝ አላልንም። ምክንያቱም ሴፍ የሚያነሳ በሴፍ ይሞታል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 52 ላይ 18ኛው ዮሐንስ ወንጌል ላይም አለ ከቁጥር 1 ጀምሮ። ስለዚህ ክርስቶስ በሴፍ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው። ምንከላከልለት አይደለም በሴፍ እሱ የሚጠብቀን አምላክ ስለሆነ ማለት ነው። ነገር ግን አስተምሮቱን እንሞግታለን። ቃሉ ሕያው ሴፍ የሚቆርጥ ነውና በቃሉ እንቆርጣለን። እውነትን ከሐሰት እንለያለን፣ ለሁለት እንለያለን። ስለዚህ ካሁን በኋላ ትግላችን ይቀጥላል ማለት ነው። እስልምና ላይ ይሰራል። ጲላዶስ እና እፎይ ላይ የሚቆም ሳይሆን ወይንም ደግሞ ክርስቲያንና ማማዬ ላይ የሚንጠለጠል ሳይሆን አንድ ሰዎችን አባረህ ከዛ በኋላ አረሞች እንዳይመጡ እነከሌን እንውጋ ነው እያሉ ያሉት። መረጃችሁን በደንብ እናውቀዋለን፣ በደንብ እንከታተላችኋለን። በተለይም አባሾች በጣም መረጃዎች እየሰጡን ነው። በዚህ እናመሰግናችኋለን። አባሾችም በጣም ልናመሰግናቸው እንወዳለን። መረጃ በብዛት እየሰጡን ያሉ እያንዳንዱ እየተካሄደ ያለውን እነሱ ስለሆኑ በጣም ከልብ ልናመሰግናችሁ እንወዳለን። ከእነሱ ጋርም ቢፍም የለንም ምንም። ምክንያቱም የእኛን አስተምሮ በማንረዳው መልኩ መጥተው ሲፈተፍቱ አታገኟቸውም። ቲክቶክ ላይ ያሉት እንዳለ አክራሪ ጽንፈኛ የዋሃቢያ ክንፍ ናቸው። እኛ ማናምነውን እንደምናምን እያደረጉ የሚሰድቡን ማለት ነው። ሜይ ቢ ክርስቲያን አልከፈተውም ደብሮት ይሆናል ይመስለኛል። ይኸው አምላካችሁ በጣም በሚያስጠላ ሁኔታ ግብረ ሰዶም ነው እያሉ ንኬለት ነበረ ያሉ ኡስታዞች እነዚሁ እያሉ ይህን ወደ እናንተ ባክፋየር ስናደርገው የምትል ከሆነ ወንድሜ የሰው አትንካ። እንደዚህ የምታለቃቅስ ከሆነ እፎይን አታስቆመውም፣ በምንም ተአምር አታስቆመውም፣ በምንም ተአምር። እንዲነቁ ስላደረጋችሁን እናመሰግናለን። ከዚህ በላይ ግፉን፣ አሁንም ከዚህ በላይ አሳዱን፣ አሁንም ከዚህ በላይ አጩሁት እናንተ። እኛ ደግሞ ህይወቴን ለመስጠት ዝግጁ ነኝ እኔ ህይወቴን ለመስጠት ግን ተቋም ይመሰረታታል። በቃ
እናንተ በግል ደረጃ በግለሰብ ደረጃ ተቋም መስረታችሁ ዩኒቨርሲቲ ስመሰርቱ አትሊስት በተቋም ደረጃ አንድ ዩኒቨርሲቲ እንዲመሰረት እናደርጋለን። እስልምና ላይ እንዲሰራ እንደዚህ ከሆነ ግፉንና ህዝቡ ጋር እንዲደርስ እናደርገዋለን ማለት ነው። ይሄን ግን ምዕመናኖች በፍቅር አድርጉት። ይሄ ስንላችሁ ለጦርነት አይደለም። ይሄንን ስንላችሁ ልትጣሉበት አይደለም። ወንድሞቻችን ያሉበት አስተምሮ ትክክል እንዳልሆነ እናውቃለን። መዳን ይጠበቅባቸዋል። የተሳሳተ አስተምሮት ውስጥ ነው ያሉት። ልናግዛቸው፣ ልንረዳቸው፣ እውነታን ብርሃንን ልናሳያቸው ይገባል። ይሄን በሁለት መልኩ እናደርገዋለን። እጅግ ሀምብል ሆነን ቅድም የጠቀስኳቸውን ሀዲሶች ሳንጠቅስ ምናስተምራቸው አሉ፣ ከነ ሳንጠቅስ። ምክንያቱም አንድ ትልቅ ሰው ወይንም ደግሞ ሕፃን ልጅን ባገኝ ስለ አዝል አላስተምርም። እንደዚህ ብልት እንደዚህ አውጥቶ እንደዚህ ማድረግ እንደዚህ ነብዩ አስተምሯል ብዬ አልልም። ሀጅ እያደረጉ ወደ ሚና እንሂድ ስለ ወሲብ እያወሩ እየዞሩ ቤቱን ከዛ ብልታቸው ተነሳ፣ ከዛ ስፐርማቸው እየተንጠባጠበ በእጃቸው ዘው እያልኩ ለትልቅ ሰውዬ አላስተምርም። ትልቅ አባት ቢመጣ ስሬ እናቴ ቆንጥጣ ነው ያሳደገችኝ። በጣም በስርዓት ያደግኩ ልጅ ነኝ። ማንጋ ምን ማውራት እንዳለብኝ አውቃለሁ። ፍራቻ ግን በህይወቴ የለም። ምን እንደሆነ እንኳን ፍራቻ አላውቅም። እግዚአብሔር የተመሰገነ ይሁን። እናቴ ፍራቻን ሳይሆን ያስተማረችኝ ቆራጥነትን፣ ጀግንነትን፣ እውነታ ላይ ጥገኛ ሆኖ እስተ ጥግ መፋለምን ነው የተማርኩት። ያንን ደግሞ ታዩታላችሁ። አልዋሽም፣ አንዋሽም። እኔ አይደለሁም ስለ ራሴ 100% እናገራለሁ። ከራሴ አልፌ ግን ባየሁት መሰረት እስልምና ላይ የሚሰሩ ከራሳቸው አይናገሩ። ድፌንድ አደርጋለሁ እነሱንም። እንደው መልካቸው ባይመቸኝ፣ ቁመታቸው ቢያስጠላኝ፣ አነጋገራቸው ቢደብረኝ፣ እንደዚህ የሆነ ሰውኛ እንደዚህ ዝም ብሎ ተራ ነገር ስጋዊ እንትኖች ቢኖርብኝ ራሱ በሚናገሩት እስልምና ላይ በሚያወሩት እንኳን 100% ደረቴን ነፍቼ ለሚናገሩት መረጃ እንደሚያመጡ አምሹር። አንድ ክርስቲያን ስለሌላው ሊዋሽ እንደማይችል ሃይማኖታችን ስለማይፈቅድ ከቶ አትዋሹ ስለሚል ማለት ነው። ስለዚህ ምዕመናን ምንድነው እሱ የምታደርጉልን? እያንዳንዳችሁ ፑሽ አድርጉ መምህራኖች እስልምና ላይ እንዲሰሩ። ለዘመናት ጠይቀውናል፣ መፍታቸው ነው። ምክንያቱም እነሱም ሜቢ ጨለማ ውስጥ ያለን ይመስላቸዋል። አንድ አይን ያለው በቃ ዓለም ሁሉ ለእሱ ብቻ የምትታይ ሊመስለው ይችል ይሆናል። ሁለት አይን ያለውን እስከሚያይ ድረስ ሜቢ ካላየ። ነገር ግን እነኚህ ሰዎች እኛ ጨለማ ውስጥ ያለን መስሏቸው ከሆነ እኛም ደግሞ ጨለማ ውስጥ እንዳሉ ስለምናቅ ወደ ብርሃን እንጠራቸዋለን። ወደ ብርሃን እንዲመጡ እንጋብዛቸዋለን። መምህራኖች ደግሞ የማድረግ ግዴታ አለባቸው። እኔ ገስት እንድታሞቁልኝ አይደለም ማስገባችሁ። ነገ ወርዳችሁ ፍጡር ፈጣሪ እያልክ እርስ በርስህ እንድትባላ አይደለም። እናንተ ያመጣችሁት ሎድ እናንተ እዛ ስትባሉ እርስ በርሳችን ተኩላው ከስር ምዕመንን እየበላብን ነው። እዚህ ላይ ጥንቃቄ ያደርጉ መምህራኖች። ለኦዲየንሱ ምንድን ነው የሚጠቅመው? 1 ዓመት 2 ዓመት ሙሉ ጥምቀት ያድናል አያድንም፣ ጥምቀት ለድነት ወይንስ ያስፈልጋል አያስፈልግም? ሁላችሁም ገስት ላይ ተሰብስባችሁ 8 ሆናችሁ አንዱ ነው የሚያወራው፣ 8ታችሁ ቁጭ ብላችሁ ጥምቀት ለድነት ያስፈልጋል አያስፈልግም? 1 ዓመት 2 ዓመት 3 ዓመት ሙሉ ይህንን ርዕስ ማድረጋችሁ ከዛ ለምዕመን ግድ ካልሰጣችሁ ራሳችሁን ልጠይቁ ይገባል። አንድ ገስት ላይ 2-3 መምህር በቂ ሊሆን ይችላል። ጥምቀት ለድነት ያስፈልጋል አያስፈልግም አንማማር ማለት አይደለም። አንድ ገስት ላይ ግን 2-3 መምህር ሲበዛ ነው። ምክንያቱም እስልምናው ላይ አንድ መምህር እያገኘን ስላልሆነ እፎይ እንደፈለገ ቢሳሳት መጽሐፍ ቅዱስ ላይ ቢንቦጫረቅ የሚያርመው መምህር የሚቆጣጠረው መምህር ስለሌለ ለምን እኛ ጋር መታችሁ እስቲ አትቀመጡም? ለምን እኛን አትቆጣጠሩንም?
ለምን ጋይድ አታደርጉንም? መምህራኖች ለምን ወደዚህ ማመጡት? ይሄ ጥሪ ማቀርበው ለእናንተ ነው። ምዕመናኖች ደግሞ እንደዚህ ገስት ላይ ስታዋቸው 4 5 6 7 8 ሆነው ነጋ ጠባ በዛ ሲሟገቱ እስልምና ጋይዳችሁ ሙስሊም የሚሰሩ እህቶቻችን ወንድሞቻችን ጋር ለምን አታስተምሩት? እህቶቻችን ምን እንዳለባቸው እዛ ጋር ነይ ቃጠቢ ነይ እንደዚህ ስሪ ምግብ ስሪ እየተባለች ቤቷን ከፍታ እንደገና እስልምናን ቻሌንጅ እያደረገች እንደገና እስልምና መጽሐፍ ቅዱስ ላይ ስትጠየቅ ግራ የምትጋባው እህቴ ለምንድን ነው? ማን ነው ዕዳ የጣለባት እሷ ላይ ብቻ? ዕዳው እኮ እናንተም ላይ ነው። ክርስቶስ እኮ እናንተን የበጎቹ እረኛ አድርጎ ሾማችሁ እንድትጠብቁት ነው፣ እንድታስተምሩ ነው፣ እንድባርኩ ነው፣ እንድትቆጣጠሩት ነው እንጂ ነጋ ጠባ ማርያም ታማልዳለች አታማልድም ወይንም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ ከስር ምዕመን እንድታስበሉ ለምንድን ነው እሱ የሆነው? ጠይቁ። ምዕመናንም ኑ ስሩ እስልምናው ላይ። ይህንን እድል እንጠቀምበት። ይህንን እድል እንድትጠቀሙበት ጥሪ ያቀርብላችኋለሁ። ምዕመናኖች ከአሁን ጀምራችሁ ማይሳተፉ እስልምናው ላይ እስልምና ላይ ማይሰሩ መምህራኖችን ሁሉንም እየያዛችሁ ለምን ማሰራው? እያንዳንዱን መምህር እስልምና ላይ ገብታችሁ ቻሌንጅ አድርጓቸው። ይሄው ሙስሊም ወንድሜ ጠይቆኛል እንደዚህ አይነት ጥያቄ መልስ። መምህር ከዴ የሚባለው ለምሳሌ እስልምና ላይ አንድ ቀንም ተናግሮ አያውቅም አይደለ? እኛን ለማስመታት ግቡና ሙስሊሞች እንዲህ ብለው ጠይቀውኛል መልስልኝ። ሳይፈልግ ከእስልምናው አንጻር ይመልሳል ማለት ነው። በግዴታው ይመልሳታል። እምቢ ካላችሁ ደግሞ የራሳችንን ተማሪዎች እንልክባችኋለን። የእስልምና ጥያቄውን እዘውባችሁ እንዲመጡ ያልጠበቃችሁትን ጥያቄ እንልክባችኋለን። ከእስልምናው አንጻር የሚጠየቁ ከ600 በላይ ተማሪዎች አሉን አሁን እጃችን ላይ። እነሱን እንልክባችኋለን። እነሱ መጥተው እንደዚህ ከሚያደርጓችሁ ከኛ ጋር አብረን እንስራ። እኛ ማናቀው መጽሐፍ ቅዱስ ላይ ያስተምሩን፣ እኛ ትንሽ የምናቀውን ቁርአን ላይ ስናነሳ ሐዲስም ላይ ስናነሳ ስሙ፣ እኛም እንስማ፣ እንማማር፣ እንተጋገዝ። ሐዲሱ ማውጣት ባችሉ መናገር ቢቀፋችሁ እኛ መተን ያንን ማውጣት መናገር እንችላለን። መምህራንም ስላልሆን ምንም እምን ስለሆንን፣ ስለዚህ ግዴታ አለባችሁ ልሰሩ። ልገስጻችሁ ወይም ልቆጣችሁ ፈልጌ አይደለም መምህራኖች። ነገር ግን ማድረግ እንደምትችሉ ስለማምን ነው። ማድረግ እንደምትችሉ አትሊስት እስልምናውን ባነኩ እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች መመለስ እንደምትችሉ ስለማምን ነው። ከኛ ይልቅ እናንተ መመለስ እንደምትችሉ ስለምረዳ ነው። ያንን ብትተባበሩን እኛ እስልምናው ላይ ማንሳት አይከብደንም። ያንን ማድረግ አይከብደንም። ከዛ አንጻር ነው። ካጠፋው መምህራኖች እታረማለሁኝ። በውስጥም ልገስጹኝ ትችላላችሁ። ምዕመናን ደግሞ እንዳልኳችሁ መምህራኖችን እንደዛ አድርጉ። ፕላስ ደግሞ ከአሁን ጀምሮ እኛ እንደማንዋሽ እናሳያችኋለን። በሰፊውም እንመጣለን፣ በሰፊውም እንሄድበታለን። ዛሬ መንገድ ላይም ስለቆየን አሁን ደክሞናል። ቀሲስ አይሚን መምህር ኤፍሬም የተወሰነ ወደ እርሶ ልምጣና 2 ደቂቃ ምናምን አካባቢ 3 ደቂቃ ይሄን ላሳይ መጀመሪያ፣ ከዛ አጠቃላይ ወሬ ከሆነ ብዙም አልፈልግም። ወደ ኋላ ስፕሪቱን ይመልሰዋል። ምንድነው እሱ ንገሪኝ። እንደው አይ በእስልምና ላይ ነው፣ ግን በቃ ማሳየት ከወደ ሌላ ቀን እናሳየዋለን። ምንድነው እሱ? አንዲት ሙስሊም እህት በሴቶች ጉዳይ ላይ የተናገረችው ነውና እንሰማው ተከማለሁ። ታዩ በቃ አስተምሮ ምናምን አንፈልግም። አሁን እኛ ላይ ለተነሳብን ብቻ ነው እኛ ምላሽ መስጠት የፈለግነው። እኛ ላይ ለተነሱብን ከስድብ አንጻር ተሰደብን ብለው ላሉት ነው ምላሽ የሰጠ ነው እና ከዛ በዘለለ ብዙም አይመለከተንም። አስተምሮ ላይ ሌላ ላይ ቀጣይ እንሄድበታለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አመሻችሁ? ይሰማል አይደል? ድምጼ ይሰማል። አጠራ አድርገው ትንሽ የምንንቀሳቀስበት ስላለ ፈጠን አድርገው እንትን በሉልን። አይ በጣም ድንቅ ነው። ብዙ ሀሳብ አይኖረኝም። ከዚህ ላይ ላላችሁት ሁላችሁ ከ10 ሺህ የማያንስ
ምናልባት ወደ 8,000 የሚሆን የኛ ልጆች ይሆናል ብዬ ገምታለሁ። ምክንያቱም ያው ኮሜንቶችን ሳይ ስለቆየውና ከዚህ በኋላ የሚሆነው በጣም ለዘመናት ለረጅም ዓመታት ይሄ ዝም ብሎ ተቻችሎ መኖር በሚባለው ሐሳብ ኑረንበታል። ከዚህ በኋላ ግን ሁላችንም እየሄዱበት ያለው ርቀት በጣም ከህሊና በላይ የሆነ ስለመጣ ራሳችንን ልናዘጋጅ ይገባል። በምንም መልክ ሁሌ አስከሬን ላይ የቆምን ነፍስ ይማር ማለት፣ ሁሌ የሆነ ሰው ካለፈ በኋላ እንዲህ ነበር እያሉ ተረት ማውራት፣ ይህ ሊበቃን ይገባል። ምናልባት በተደራጀን ቁጥር የተለያዩ ሀሳቦችን ባመነጨን ቁጥር ሊገሉን ይችላሉ። ግን ደግሞ ኢትፍርህዎሙኬ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሏችሁን አትፍሯቸው፣ ወለነፍስክሙ ሰይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውምና። ወባሕቱ ፍርህዎ ለዘቦ ስልጣን፣ ነገር ግን ስልጣን ያለውን ፍሩት። ምን አይነት ስልጣን? እምድኅረ ቀተለ ነፍሰ ወሥጋ ህቡረ ኃይጉሎ በውስተ ገሃነም፣ ከገደለ በኋላ ነፍስንም ሥጋንም መቅጣት በገሃነም መቅጣት የሚችለው እርሱን ፍሩት ተብሎ ነው የተነገረው። ስለዚህ እኛ የምንፈራው ሰማይና ምድርን የፈጠረ በኪደተ እግሩ ግን በፈቃዱ 33 ዓመት በምድር ላይ የተመላለሰውን ሁሉ እግዚአብሔር ኢየሱስ ክርስቶስን ነው የምንፈራ እንጂ ለሰዎች ብለን የምናሻሽለው ሕግ የለም። ወንድማችን እፎይ ላይ በጣም ከቋንቋ ከንግግር በላይ ውስጣችን አበሳጭቶናል። በጣም ውይይት ነው፣ ንግግር ነው። ኑ መረጃ ይዛችሁ ግቡና ተወያዩ ሲባሉ አልመጣም አልወያይም ብለው ኡስታዙም ተደብቆ ዝም አለ። ለራሱ በዛ እየገባ ይጮሃል። ማንኛውም ሙስሊም መካከለኛ ኡስታዝ የሆኑትም እየገቡ ለመወያየት ሞከሩ። አላዋጣ ሲል ለግድያ ራስን ማዘጋጀት ወይም ሰዎችን ለማጥፋት ጉዞ ማድረግ ግን ይሄ ከእምነት ሳይሆን ከስብዕና ሰው ከመሆን እንኳን የሚጠበቅ አይደለም። ምናልባት የመውጊያውን ብረት መቃወም ለራስ ይብስሃል ተብሎ ስለተነገረ ይህ ለራሳችሁ እንደሚብስ በደንብ አስምረን መናገር እንወዳለን። ምክንያቱም አንድ ክርስቲያን በዚህ ምክንያት ከመኖር ወደ አለመኖር ተሸኝቶ፣ በእርግጥ ህይወት ነው በዛኛው ዓለም፣ ከዛ እንዴት እንደምንነዋወር እያሰባችሁበት ብትራመዱ በጣም ድንቅ ነው ብዬ አስባለሁ። በጣም እንኳንስ እፎይን ሌላ ማንኛውም ተራ ክርስቲያን ምንም አስተዋጽኦ የሌለውን ማድረግ አይቻልም። ፈጽሞ ነው የማይቻለው። ከዚህ ላይ በደንብ ልታሰምሩበት የሚገባ የእኛ ልጆች ከዚህ በኋላ እኛም ቀደም ሲል እፎይም ሲል እንደነበረው እየገባን እንሰራለን። እኔ ገና 2 ወር 3 ወርም አይሞላኝም ወደ ቲክቶክ ፕላትፎርሙም ከመጣው አሰራሩም ገና ሚዲያው በደንብ ስላልገባኝ ነው እንጂ እንገልጻለን። እግዚአብሔርን ቃል በአደባባይ እናስተምራለን። ኃይል ያለው ይምጣ፣ በመረጃ በማስረጃ ይሞግት። በጉልበት ግን የጸና ሃይማኖት የለንም። የሚያጸኑት ሃይማኖትም ሊኖራቸው አይገባም። በጣም ስደነቅ ያመሸሁት ቁጭ ብዬ የራሳቸው መጽሐፍ ቁርአኑ የሚለውን ስላነበብንላቸው እስኪ ብሎ ሐዲስ እያወጣ የሚያነብልኝ ሙስሊም ቢገኝ እግዚአብሔር ያክብርህ ብዬ ከስሩ ተቀምጬ አብሬ አይኛው እንዲያርገ ተርጉመው እያሉ እያረሙት ነው የምቀምጥ። የራሳቸው ቁርአን የራሳቸው ሐዲስ እኮ ነው የተነበበው። ይህ ሲነበብ በራሳቸው ኡስታዝ በራሳቸው መሪዎች ሲነገር ልክ ብለው የተቀበሉት በእኛ አንደበት ሲነገር ምን ነው ለመስማት ሰቀጠጣቸው እንጂ ይምጡና የተርጉሙልን። አለያ ግን ጨለማ ውስጥ ስላሉ ሰውን ወደ ብርሃን መመለስ ደግሞ አንዱ የክርስትና ሕይወት ስለሆነ አንተሙ ብርሃኑ ለዓለም ተብለን ስለሆነ የተላክነው እኛ ክርስቲያኖቹ የዓለም ብርሃን ስለሆነ እናበራለን። ፀሐይ አልፈልግሽም ቢላት አንዱ ሰው ወጥቶ እሷ ግን መብራቷን አታቆምም። ኦርቶዶክሳዊ አስተምህሮ አንፈልግም ቢልም ይገለጻል። ደግሞ እውነትን ስንገልጽ ውሸትንም እየከሰስነ ነው። ውሸት ካልተከሰሰ እውነት ሊጸና ስለማይችል አመሰግናለሁ። በጣም እናመሰግናለን መምህር፣ ቃለ ሕይወት ያሰማልን። ያው ለእርሶም ኃላፊነት እሰጣለሁኝ። ያው እንመጣለን እናስተምራለን ብለዋል። እያስተማሩ መስማት ማየት እንፈልጋለን። እስልምና የሚሰሩበት ቤት እኔ ቤት ብቻ ሳይሆን ሌሎች ጋርም እየገቡ ላይወት ፈልጋለሁኝ። መምህር መልካም። አዎ በጣም እንጂ እገኛለሁ። ቤቶች ብቻ ያሉበት ቤቶችን ቀናቶችን እነሱን ነገሮች ማወቅ ነው እንጂ የሚያስፈልገው ስንኖርም አብረን ስናልፍም አብረን ነው የምናልፈው። ይህ በጣም ከጊዜ ወደ ጊዜ እየባሰን ህማማ ለሰይፍ እስመ ኢሃ የሳለ ባለቅኔው
እያደረ ነው ሳይፏን የባሳት አልተሻላትም። አባቶቻችን ጨርሳ የኛ አንገት ላይም ተቃጣለች። ስጋችን ከአንገታችን እስኪላቀቅ ድረስ የድርሻችን እንወጣለን። በፍጹም ዘይሃርስ ድሪተ ከዚህ በኋላ ወደኋላ ማረስ የለም። በቃ ወደፊት ልንጓዝ ይገባል። የሆነን ሰው ተነጥሎ አነጣጥሮ ገሌን እናጠፋለን እንዲህ የሚባል ነገር የለም። እውነተኛው ሃይማኖትን የተገለጸ እውነት ካላችሁ ኑና ግለጿት። እውነት ሲመጣ ለምን ትሸሻላችሁ? ዘይሐውር በጽልመት እያምር ሀበ ዘይሐውር ይላል ጌታ። በጨለማ የሚሄድበትን አያውቅም። ዘእኩይ ምግባሩ ይጸል ብርሃነ። ስራው የከፋ ሰው እውነትን ይጠላል ይላል። የከፋ ስራ ስላላችሁ እኮ ነው። በማናውቀው ቋንቋ በአረበኛ ተዳፍኖ ያለ ይህ ጉድ መሆኑን አላውቅም። እኔ ቁርአን ሲባል አንድ የከበረ መጽሐፍ ይመስለኝ ነበረ። ለካን የኛ መታረጃ ሞጅል የተጻፈበት ህፃናት ሲደፈሩበት የኖሩበት ክታብ መሆኑ አሁን ያወቅኩት የተረዳሁት ሲተረጎም ሲነበብ ሰምቼ። እንደኛ ይሄን ሲመታ ይህን ስጥ የሚል ህግ ያለበት ነበር ይመስለኝ። እንደኛ መጽሐፍ ቅዱስ በፍቅር ኑር የሚል ነበር ይመስለኝ። አሁን ግን ሲገለጽ ለካን እንዲህ ነው። እኔ እኮ ለምንድን ነው የሚጠሉን እላለሁ። ለካን ሲቀሩላቸው ሲተረጉሙላቸው እኛን ጠልነት አድርገው እንዴ በክብር ተቀብላ ላኖረች ሀገር መሬት ሰጣ አደላድላ ላኖረች ስልጣን ለሰጠች ሀገር ለዚች ኢትዮጵያ ለዚች ኦርቶዶክሳዊት ሀገር ለሆነች ሃይማኖት የነበር እንደሚገባት እኔ የተተረጎመላት ግለሰብ የጻፈው የግለሰብ ክታብ ስለሆነ በደንብ እንገልጻለን። ወደፊት እንመጣለን። የሞት ጽዋ ከሆነ አብረን እንቀምሳለን። የህይወትም ጽዋ ከሆነ አብረን እንጎነጫለን። በላንተ በሱ ለፍ ብለን ቆመን የምንቀር ከሆነ ከዚያ ጌታን በመሸጡ ከተባበረው ከይሁዳ የምንተናነስ አይደለንም። እንደርሱ ነው ምን ሆነው ሁላችንም አብረን እኩል የምንቀበለው መከራ፣ ሁላችንም እኩል አብረን የምንቀበለው ደስታ ሊኖረን ነው የሚችለው። ክርስቲያን ማለት ተዋህዶ ማለት ነው ባጭር ቋንቋ። እኛ እኮ ሰው ነን። ክርስቲያን የሚለውን ስም ያገኘነው ከክርስቶስ ጋር ባለን ህብረት ነው። የተጠመቃችሁ ክርስቶስን ለብሳችሁታል ስለሚል በዛ ጥምቀት ነው በተዋህዶ ክርስቲያን የሆኑ። ሃይማኖታችንም ተዋህዶ ነው። ስጋችንና ነፍሳችንም የሚኖሩት በተዋህዶ ነው። ህብረቱም ተዋህዶ ነው። ምንኖረውም በተዋህዶ ነው። ምን ጸድቀውም እንዲያው በተዋህዶ ነው። የሆነ ግንጥል ጽድቅ የለንም እኛ። ሁሉም ክርስቲያን ልንተባበር፣ ሁላችንም ፎሎ ልንደራረግ፣ ሁላችንም በውስጥ ልንጻጻፍ፣ ሁላችንም የተያያዘ ጽኑ የሆነ የወንድማማችነት ስሜት ሊኖረን ይገባል። እነርሱ የሚሄዱበት ርቀት በጣም በበጀትም በሐሳብም በብዙ ነገር ተደራጅተዋል። እኛ ግን ቆመናል። ዝም ብለን ቆመን እውነት ነው። ቅድም ሲነገር በጣም ራሴን እየታዘፉት ነበረ። ዛ ሳይበላል አይበላም፣ እንዲህ ይደረጋል አይደረግም። ዛሬ ድረስ ሰው አባቱን የገደለውን መሳሪያ ተሸክሞ ይዞራል እንዴ? አዳም በሆዱ ነው የሞተው። ዛሬ ድረስ እኛ ምድር ላይ ሆዳችን ተሸክመን ይህ ይበላል አይበላም፣ ይጠጣል አይጠጣም ስንል እነርሱ ነግደውብናል። አልፈውን ተጉዘዋል። አልፈውን ማለት ነው። በበጀት ተደራጅተዋል። በብዙ ነገር ተደራጅተው ተጉዘው አልፈው ሄደዋል። አቅም እንኳን ሲያጠራቸው ገጀራ እየያዙ ስርዓተ መንግስቱ ሲከለክላቸው፣ እኛ ግን ሁሉ እያለን ግን ምንም የሌለን ሆነናል። ሁሉ ኑሮን ሁሉ የሌለን ግን ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው እግዚአብሔር ቃል በአደባባይ ይገለጻል። ዘፈተወ ይስተይ፣ የወደደ ይጠጣ፣ የፈለገ ይከተል፣ እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን። ከዚህ መካከል አንዱ የ6 ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በ9 ዓመቷ የውም የእምነቱ መስራች ያጸነው ከሰይጣን ጋር እየተመካከረ በጻፈው ቁርአን ያጸነው እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ መሃር ውስጥ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባለው አሕዛብ ናቸው፣ ከእምነት ውጭ ናቸውና ለእናንተን የተላክ ነው። ለአሕዛብ ነው የተላክ ነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉ የኛ ድርሻ ነው። እናስተምራለን፣ በደንብ እንገልጻለን። ያላችሁበት ህይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ። የቤተክርስቲያን ጥሪ ነው። በድጋሚ እግዚአብሔር በጣም እናመሰግናለን መምህራችን። ቀጣይ አብረን የምንሰራቸው ይኖራሉ። እንዳሉት ነው ለህፃናት እንኳን ማይራራ ከሆነ ይህንን ደግሞ እኛ ስናነብ የፍቺ ምዕራፍ ላይ ሱራ 65 ቁጥር 4 ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ስለተቀመጠ ያ ማለት የ5 ዓመትም የ6 ዓመትም የ7 ዓመትንም ህፃን ልጅ ተገናኝቶ መፍታት ይቻላል አይነት ከተቀመጠ
3 ወር ነው የሚጠበቅበት እንደዚህ አይነቷን። አንድ ህፃን ልጅ ደግሞ የ6 የ7 የ8 የ9 ብቻ እንደዚህ ያሉትን መገናኘት እንደ ህገ መንግስታችንም መደፈር ነው ተብሎ የሚባለው ባይዘ መደፈር ነው እንጂ እንደው በፍቃዷ ወዳ ምናምን ነገር ከረሜላ ሰተ አሁን አታለህ ምናምን ነገር ከረሜላ ሰተ የ4 ዓመት ልጅን እንተኛ ብትላት እና እሺ ብትልህ ኧረ እሷ እኮ እሺ ብለህ ደስ ብላት እየሳቀች ነው የተኛዋት ልትል ነው። የ10 ዓመት ልጅን እንደው እንደዚህ ገዛልሻለሁ እንደዚህ አደርግሻለሁ ብለህ ብትገናኛትና እንገናኝ ብትላት እሺ ብትልህ የ10 ዓመት ልጅ እሷ እኮ ወዳ ፈቅዳ ነው ልትል ነው። ይሄ ወንጀል ነው፣ መድፈር ነው። እና ክርስቶፎርስ ወደ እርሶ ልምጣ፣ 2 ደቂቃ ልስጦት። በጣም ደክሞናል። ቢላም ረባክተው ፕሮግራም እንትን እየደብን ሰዓት እያለኝ ነው። 2 ደቂቃ ልስጦት። እንኳን ደህና መጡ። እሺ እፎይ፣ ኧረ አንተ በላይ ታናሽ አይደለሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃሉን ያሰማልን መምህር ኤፍሬም። እፎይም እንደዛው። አይ በቃ እኔ የተለየ ነገር አልናገርም። ዞሮ ቅድምም ስታሳየን እንደነበረው ሁልጊዜም በማስረጃ ነው እያቀረብክ ያለኸው። ስለዛ አይ ከተጻፈው ውጭ አልፋል የሚል ሰው ካለ በማንኛውም ሰዓት መጥቶ መሞገት ይቻላል። ይልቁንም በተቃራኒ የእነሱ መምህራን ኡስታዞች ሳይቀሩ በጣም አስጠሊታ የሆነ ንግግር በአምላካችን ላይ በሌሎችም ቅዱሳን ላይ ሲናገሩ ነው ሁሌም የምንመለከተውና የምንታዘበውና ከራሳቸው ጀምረው ቢያጸዱ ራሳቸውን ቢመለከቱ እንዲያውም መልካም ነው። እፎይ ይጠየቅ፣ ማስረጃ ያቀርባል፣ እነሱም ይጠየቁ እና እውነትም ፍትሃዊ የሆነ አካል ካለ ያኔ በዚህ በሚቀርበው መረጃ መሰረት መዳኘት ይቻላል። ካለበለዚያ ግን የውሸት ክምር የሐሰት ክምር ናዳ ስለተናደ ገና ለገና ብዙ ወጣት ሙስሊሞች ራሳቸውን እየጠየቁ እየመረመሩ ወደ ብርሃን ወደ ሆነው ክርስትና ስለጎረፉ ተደናግጠው ብዙ ነገር ለማድረግ ቢጣጥሩ እንደዚህ በማድረግ የክርስትና ወንጌል እንደዛ የሚቆም አይደለም። ወንጌል ይቀጥላል። ወንድሞቻችን ያገለግላሉ እና ከእንቅልፋችን አንቅተውናል። ቅድም አንተም ስትል እንደነበረው እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። በጋራ እናገለግላለን። በርቱ፣ ጠንክሩ። ክርስቲያኖችም ደግሞ ሁልጊዜም ቢሆን ወንድሞቻችሁን በዓይነ ቁራኛ መመልከት ይጠበቅባችኋል። የሚያስፈልጋቸውን ነገር ሁሉ ከጎን ሆኖ መደገፍ፣ መረጃዎችን ማስረጃዎችን መያዝ ያስፈልጋል። ስለ ክርስትና ሃይማኖታችንም ደግሞ ጥንቅቅ አድርገን ለማወቅ መሞከር አለብን። አሁን ጊዜው አደገኛ ነው። ማናቅ ከሆነ እንዳውም ጭራሽ በማንጠብቀው መንገድ ልንነጉድ እንችላለን። እኔ በተለይ ትልቅ ፈሮር ያላቸው እህት ወንድሞቻችን ምናልባት ጥቂት ሊሆኑ ይችላሉ፣ በእርግጥ 2-3 ሊሆኑ ይችላሉ። ከነሱ ጋር ሆነው አሁን ከሰሞኑ እንዲሁ ተመለከትኩና ትንሽ አዘንኩ። እንደዚህ አይነቱ ከማያምን ጋር የሚደረግ ምንድነው የሆነ አካሄድ መጠመድ ነውና እንደዛ ትክክል አይደለም። በጣም ጥንቃቄ ይፈልጋል ክርስትና። በሆነ ገንዘብ በሆነ ዝና በሆነ እንትን ዝም ብለን የምንቀልድበት አይደለም። የሆነ ፎሎወር ምናምን እንደዛ በዛ ፍለጋ በእርግጥ አለማወቅ ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። እና መጨረሻ ላይ ማለት የምፈልገው ሚዲያው ላይ ራሳቸው ልክ ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለው ራሳቸው ባጠፉት እኛም ብዙ ዓመታትን ታገስን፣ ዝማል። አሁን ትንሽ እንግዲህ መንቀሳቀስ ሲጀምሩ ወንድሞቻችን ራሳቸው ማልቀስ ጀመሩ ማለት ነው በአደባባይ። እና ብዙ ዓመታትን እኮ ተሸክመናል። ቤተክርስቲያን ስትቃጠል፣ ምዕመናን ሲሳደዱ፣ ተገደው ሁሉ ሲሰልሙ፣ እንደገናም ደግሞ የሐሰት ስብከት የሐሰት ወሬ ውንጀላ በካሴትም በሲዲም በመጽሐፍም በየመስጊዱም ብዙ ነገር እኮ ሲደረግ እኮ እኛ ተኝተን ነበር። እውነት ለመናገር ያለ በጣም ጥቂት ምናልባት ሰዎች ሞክረው ነበር በስብከትም በምንም። እና አሁን አደባባይ ላይ መጥተው እንደዚህ ሲቀልዱ በጣም በማስረጃ አጸፋዊ ምላሽ ስለተሰጠ ተደናገጡ ማለት ነው። እና እንዲያውም ሰብሰብ ብለን ከዚህ በኋላ ቀደም ፎይም ስትል እንደነበረው ቤተክርስቲያንን በደንብ መዋቅር አበጅታለት በደንብ በቤተክርስቲያን የሚመራ ሁሉ ቅበተ እምነት በዚህ በእስልምናው ዙሪያ በደንብ መሰራት አለበት። ብዙዎች መዳን አለባቸው። ሁላችንም እንደዛ ነው የምናምነው። እና ያኔ ሰብሰብ ብለን ምን ማርከው ወንጌልን ይዘን በፍቅር ነው። ወንጌል ፍቅር ነው።
ክርስትና ፍቅር ነው። በዛ መንገድ ስንሰራ እንዴት ልትሆኑ ነው? በኃይል የሚሰበክ አምላክ አለ ወይ? በሰይፍ የሚሰበክ አምላክ አለ ወይ? እና መረጋጋት ያስፈልጋል። ገጥመን መስሎኝ እንዳለው ውይይትም ቢሆን እንደዚህ የጀመሩት እነሱ ናቸው ከጥንት ጀምሮ በእያንዳንዱ ሚዲያ ማለት ነው። አሁን እኛ ይሄ እኮ እንደዚህ ነው ብለን መናገር ስንጀምር በዚህ ልክ የሚጮሁ ከሆነ እኛ ኃላፊነት መውሰድ ያለባቸው ራሳቸው ናቸው። በነገራችን ላይ እነሱ ጀመሩትም አልጀመሩትም ዓለም እንዲድን ወንጌል መስበክ ያው ግዴታችን ነው። ስንሰብክ ታዲያ በፍቅር በሰላም ነው የምንሰብከው። እንወዳችኋለን ሁላችሁም ሙስሊሞችን፣ በተለይ ሙስሊሞች እንወዳችኋለን። ስለምንወዳችሁም ነው ነፍሳችንን አስይዘን ተወራርደን እናንተን ለማዳን ነው የምንታገለው። ምንም ከእናንተ ጋር ምንም እንጀራዬን ነጥቃችሁ አልበላችሁና ጾሜን አላዋላችሁኝ። ምንም ከእናንተ ጋር ጥላቻም የለንም። ምንም ነገር ማለት ነው። ስለምንወዳችሁ ግን አይናችን እያየ እሳት እንድገቡ ስለማንፈልግ የተሳሳተ አስተምህሮቶችን እናሳያለን። ይሄ ሰሂህ ሙስሊም ነው። ይሄ ደግሞ የቅድሙ ኢፍ ይላል። ይሄ እንደውም የባስ አዊል ነው የሚለው፣ እንደውም ወደፊት ነው የሚለው። ይሄ እንደውም ክርስቲያን ይቅርታ፣ ብሩኬ ጃሚ አተርምዲ ክፈትልኝ አንድ ጊዜ። ጃሚ አተርምዲ 16:06 ክፈተው። እዛ ላይ በደንብ ተቀምጧል። ቆሽ ጃሚ አተርምዲ 16:06 ይኸው ቃልዬ እስቲ አንብብለት። ኦኬ እሺ። the messenger of Allah said if I live አዳምጥ ቆይ አንድ ጊዜ ፎድ አንድ ጊዜ እንግሊዘኛውን እኮ አነባዋለሁ። Allah said if I live ከኖርኩ ያላ መልእክተኛ ምን አሉ? ከኖርኩ if Allah wills Allah ቢፈቅ I will expel the Jewish and Christians from Arabian Peninsula ከአረብ ግዛት ክርስቲያኖችና ጀዊሾችን ማስወጣት ነበር ሐሳቤ ብለው ተናግረዋል። ቡራይ መቀጠል ይችላል። ሶሪ አሁን ተግባባን። እሺ አደርግልሃለሁ፣ ምንም ችግር የለውም አደርግልሃለሁ። ኡስታዝ ቢኒ ሰላም ብለናል። ኧረ ሰላም በለን። ይኸው አንብብ። እኔ በህይወት ከሆንኩ አላህ ከፈቀደ አይሁዶችና ክርስቲያኖችን ከአረብ ባህረ ገብ መሬት አባርራለሁ ይላል። እሺ ብለዋል። መልካም ብለዋል አይደል? ከሀገር የማስወጣት ምዕራፍ አለ እዚህ ጋር። እሺ ከሀገር የማስወጣት ምዕራፍን አንተ ስታነበው በኢትዮጵያ ምድር ላይ ክርስቲያኖችን የማባረር እቅድ አለ ማለት ነው። ከምድሪቱ ላይ ክርስቲያኖችን የማባረር ሃይማኖቱ የትኛውንም ክርስቲያንም ሆነ የትኛውንም በሃይማኖት አታስገድዱ የሚል ፓርት አለ። አይ እሱ ተሰንኳል። አይዞ እሱ ተሰንኳል። በሱረቱል ተውባ ቁጥር 5 ላይ ተሰንኳል። እኔ አሁን በሃይማኖት ማስገደድ እያልኩ አይደለም። አሳየውክ እንግዲህ በህይወት ሃይማኖት ሙስሊም ካልሆነ ያስወጣሉ ማለት ማስገደድ ነው። የኔ ወንድም ፏድዬ እኔ ማስረጃ መጣውኝ አይደለ? ማስረጃ ሳመጣ ማስረጃውን መሞገት መቻል አለበት። ሰሂህ ነው ያመጣውልህ። ሰሂህ ሙስሊም ላይ በህይወት ብኖር ከአረብ ምድር ላይ ክርስቲያንና አይሁዶችን ምን አደርጋለሁ? አባራለሁ አለ። አሁን አንተ ደግሞ በህይወት አለህ፣ ኢትዮጵያ ምድር ላይ ነህ፣ ከሀገር የማውጣት ምዕራፍ አለክ። ስለዚህ ይሄው እኔ ከፍትልሃለሁ እንትኑን ቁርአኑን። አብዛኞቻችሁ አታውቁትም መጽሐፋችሁን። ለዛም ነው አለማወቅ እኮ አይደለም። ይሄው ከሀገር የማውጣት ምዕራፍ አለ። ከሀገር ይሄው የተደገሰልን ይሄ ነው። ከሀገር የማውጣት ምዕራፍ አለ አልሐሽር። ስለዚህ ይሄንን ስትቀራ፣ ይሄን ክፍል ስትቀራ ኢንሻአላህ እያልክ ነው። ኢንሻአላህ እነዚህ ክርስቲያኖችን ካፊሩን ከሀገር አስወጣለሁ፣ ሸሪዓ ህግ መሰርታለሁ እያልክ ነው የምትጸልየው። ሸሪዓ ህግ መመስረት ክርስቲያኖችን ማስወጣት ነው። ኦፍ ኮርስ ሳውዲ ክርስቲያን ይወጣል እንዴ? አለ እንዴ? ሳውዲ ላይ ክርስቲያን አለ እንዴ? ክርስቲያን ይኖራል? ክርስቲያን የለም? ቤተ ክርስቲያንስ የለም እንዴ? ሳውዲ ረስተው? ተው እባክህ። አሁን ላይ አለ ክርስቲያን? የለም ሳውዲ
እስቲ ጎግል አድርግና ስጠን እባክህ። አሁን ገና ሊያስገቡ አይደለ እንዴ ቤተክርስቲያን ሊፈቅዱ ዘመን መጥቶ ክርስቲያንም አለ ቤተክርስቲያንም ባለፈው የተመረቀ ቤተክርስቲያን አለ። አሁን ስለሆነ አይደለም እያወራሁት ያለሁት አሁን ላይ ዘመን መጥቶ 100% ሳውዲ አይ ይሄን ያመጣውልህ እኮ 100% ሳውዲ ላይ ሸሪዓ ተግባራዊ የሚሆንባት ሀገር ነች ሳውዲ ማለት ነው። ስለዚህ አሁን እዚህ ጋር ቃሉን እየካድኩ አይደለም የወረደበትን ምክንያት አላወቅኩም። ስማ ወንድሜ ሳውዲ አሁን በአሁኑ ሰዓት ሴኩላር ናት እንጂ 100% ሸሪዓ የሚተዳደርባት ሀገር አይደለችም። አትዋሽ። ሸሪዓዊ ሀገር ነች። ሴቶች በተወሰነ መልኩ ነው፣ ሙሉ ለሙሉ አይደለችም። እንዲሁም ወደ ሴኩላሪዝም እየሄዱ ነው። ቆይ ወንድሜ ስማኝ፣ ቆይ አይደለም እሺ አንዴ ስማኝና ከዛ ትናገራለህ። ሳውዲ በአሁን ሰዓት ላይ በተለይ አሁን ሰዓት ላይ ወደ ሴኩላሪዝም እየሄደች ያለች ናት። መጠጥ ፈቅዳ ያለ እንደ አሁን ለምሳሌ ባለፈው መጠጥ ፈቅደዋል ሳውዲ ውስጥ፣ ሸሪዓው ግን አይፈቅድም እኮ። በቃ ሴኩላር እየሆነች ነው እሱ። አሁን ሸሪዓውን ሙሉ ለሙሉ ሳይሆን እንትን እያለች ሳይሆን ሰው መብቱ ነው። መጠጣት ከፈለገ ይጠጣ፣ አለመጠጣት ይፈልጋ አይጠጣ ብላ ፈቅዳለች። ምን አልከኝ? ሸሪዓው የሚመለከተው እነማንን ነው? ሸሪዓውን በዛ ሀገር ላይ የሚኖር በጠቅላላ ኖ ማንኛውንም የሚመለከታል። ማንኛውንም ነው የሚመለከተው። ሸሪዓ ማለት ሙስሊሞችን የሚመለከት እኮ ነው። ኖ አይደለም። በዛ በሸሪዓ አንደር ሸሪዓ ውስጥ ያሉት ሌሎችም ህዝቦችም የሚመለከት ነው። ሌሎችም ህዝቦችም መጠጣት አይችሉም አንደር ሸሪዓ ህግ ላይ ሆኖ ማለት ነው። ፉሊ ሸሪዓው አፕላይ ከተደረገ ኢምፕሊመንት ከተደረገ ጭራሽ አይቻልም። አሁን ሴቶች ለምሳሌ የሙስሊም ሴቶች ልንገር፣ የሙስሊም ሴቶች ምንድነው ያለ ጠባቂ ምንድነው የሚባለው አይወጡም ነበር በፊት። አሁን ላይ ብቻቸውን ይወጣሉ። አሁን ሸሪዓ ያለ ልትል ነው መማር አይችሉም ነበር። አሁን ይማራሉ፣ መኪና ይነዳሉ። ስለዚህ አሁን ሙሉ ለሙሉ ሸሪዓ እየተከበረ አይደለም ሳውዲ ላይ። ሳውዲ ውስጥ እንደዛ ነገር የለም። ሙሉ ለሙሉ ሸሪዓ የሚተገበረው የተመሰለ አፍጋኒስታን ነው። አሁን አፍጋኒስታን ብትሄድ ሴት ልጅ እነዚህን ሁሉ መብት የላቸውም። ክርስቲያኖች መኖር አይችሉም እዛ። አሁን አፍጋኒስታን ውስጥ ክርስቲያኖች አሉ ብለህ የምትነግረኝ ከሆነ ማስረጃ አምጥ። ኢቨን መኖር አችልም። የክርስቲያን መስቀል ምናምን ላይ መጽሐፍ ይዘህ ከተገኘ ትገደላለህ። የክርስቲያን መጠጥ አይቻልም። ሴቶች አይማሩም፣ ከቤት አይወጡም። ኢቨን ከቤት መውጣት አይደለም በውጭ በኩል ያለውን ነገር እንዳያዩ መስኮቶቻቸውን ተሸፍኖባቸዋል። አሁን ራይት ነው በዚህ ታይም ላይ ማለት ነው ዜናዎች እየተሰሩ ነው። በመስኮት እንኳን ወደ ውጭ እንዳያዩ ተሸፍኖባቸዋል ማለት ነው። ስለዚህ ሸሪዓ ባለበት ሀገር እንደዚህ ነው እንጂ ሳውዲ አይደለችም። ሸሪዓ የማውቀው ሸሪዓ በእምነት ማስገደድ እንደማይቻል ነው የማውቀው። ይሄው አመጣልህ እኮ ከነብይህ ንግግር በላይ ነብይህ እኮ ሳሂህ አልቡኻሪ 25ን ክፈትለት። ቆይ አለኮ አሁን 25ን ክፈትለት። ቆይ ሳሂህ አልቡኻሪ ነብይህ ምን እንደሚል ያ ነገር ደግሞ ምን ያ ጽሁፍ የመጣበትን ምክንያት ትነግረኛለህ? ቆይ ሳሂህ አልቡኻሪ 25 ላይ የመጣበት ምክንያትማ መሐመድ ስለታዘዘ ነው፣ አላህ ስላዘዘው ነው። ኖ ለየትኛው ሁኔታ ምክንያት አለው? ይሄው ያላምበው ምንም ምክንያት የለም። ይኸውልህ መሐመድ ጉልበት ሲያገኝ ብቻ እኮ አላወቀውም ነው ምክንያት የለውም። ጉልበት ስላገኘ ነው አልኩ እኮ በቃ። በፊት ይኸውልህ እነዚህ ሰላማዊ ህጎች በመካ እያለ መሐመድ ወደ 100 የሚጠጉ ተከታዮች ነበሩት ወይ 150። በዛ ሰዓት ጦርነት ሊያውጅ አይችልም አቅም ስለሌለው። በኋላ ግን መዲና ሄዶ መሐመድ አቅም እየፈረጠመ ሲመጣ እነዚህ ህጎች ተነስከው በሱራ 9:5 በሱራ 9:29 የተነሰኩ ናቸው። ማንኛውም ሰላማዊ ህጎች ማለት ነው። አሁን ይሄን አንበበለት። ይኸውልህ ምን እንደሚል ታለ አላህ ሜሴንጀር have been ordered to fight። ትንሽ ዙም ብታረግልኝ በቃ ሙሉን ተናግቻለሁ እኮ አሁን ሌላ people until ቆይ ስማ። ይኸውልህ ምንድነው የሚለው ነብይ አንተ ማስገደድ የለም ትላለህ። አላህ አዞኛል ከሰዎች ጋር ምን እስኪሉ ድረስ እንድዋጋ፣ ምን እስኪሉ ድረስ ላኢላሃ ኢላላህ መሐመድ ረሱላህ እስከሚሉ ድረስ ዘካ እስከሚሰጡ የጸሎት አቅጣጫቸውን ወደኛ አዙሮ እስከሚሉ ድረስ ማለት ነው። እኛ ስላውተር እንደምናደርግ እነሱ ስላውተር እስከሚያደርጉ ድረስ እንድዋጋቸው ታዝዣለሁ ያለው ይሄ ነው ፋክቱ ማለት ነው። እውነቱ አሁን ላይ ያለው ይሄ ነው። በኋላ ላይ የመሐመድ ሐሳብ ማለት ነው። አስቀድሞ ያለውን ሐሳብ ትቶታል መሐመድ። ስለዚህ ከነብዩ በላይ መቼም አንተ አትሆንምና ይሄው ማንበብ ትችላለህ። ሳሂህ አልቡኻሪ 25 ላይ በቃ አንብቤዋለሁ። አሁን እዚህ ሁለቱ እንትኖች ላይ ያው ነው በሱረቱል ሂሽር ባሉት እንትኖች ሁለት ሐሳብ ነው ያለኝ። አንደኛ የትኛውም ነገር የሚወሩ የትኛውም ሐዲሶች የሆነ መንስኤ ምክንያት ይኖራቸዋል።
አሁን እኛ የምናየው ጽሁፍና ያ ምክንያት በምን ወረደ ብለህ ሰርች ብታደርግ የራሱ ምክንያት ያንን ምክንያት ካወክ ግን ኖርማል ነው። ሰሂህ ቡኻሪ 25 የወረደበትን ምክንያት ነገረን። ከአይሁድና ከክርስቲያን ጋር የነበረው ችግር ምንድነው? ለምንድነው ነገረን? እዚህ ጋር ነገርኩ። ልክ ናችሁ እናንተ። ጽሁፉ አለ ግን የወረደበትን ምክንያት አላወቃችሁትም። እኔ ያውቀዋለሁ። እኔ ነገር ደግሞ እንደም ምናምን እያላችሁ ነበር። የወረደበት ምክንያት ልንገርህ። ኢብን ከቲር ምን እንደሚል ልንገርህ። ሱራ 9:29 የወረደበት ምክንያት ሰዓት ይሄዳል። ቆይ ልንገርህ። የወረደ አንተ አታውቅም። ምን ያውቀዋለሁ? የወረደበት በቃ ይሄን ፓርት ተዋልኩ እኮ ምክንያቱም የወረደበት እኔ ያውቀዋለሁ። አንተ እኮ ነው ንገረኝ ስል አልተነገረኝ አልቻለም። ግን የወረደበት ምክንያት ወደ አላህ ሪሊጅን ኢን ላርጅ ነምበር ሰዎች ስለገቡ 9:29 ኢብን ከቲርን ክፈትልኝ ብሩኬ አለ። እኛ እኮ ያለ ማስረጃ ነው እናወራም። ወንድሜ ይቅርታ አድርግልኝ። መሐመድ እንዲዋጋ የታዘዘበት ዋነኛው ምክንያት ጉልበት ስላፈረጠመ ሌላ አይደለም። 29 እሺ፣ ይህኛውን እንትን ተፍሲሩን ክፈተውና ኢብን ከቲር ላይ እዛች ከላይ ጫፍ ጋር ሄድና ይኸውልህ ብሩኬ ከላይ ጫፍ ጋር ሄድና ሰርች 3 ነጥብ አለች። እሷ ላይ ሰርች ማድረጊያ ፋይንድ ታመጣልሃለች። እዛ ላይ ኮንትሮል ምንድነው ስልክ ነው አይደል? እሱ ጋር ፈልግ። እሱ ጋር ፋይንድ የምትፈልግ እሷ ጋር ኢንላርጅ ነበር ብለህ ጻፍ። ኢንላርጅ ያ እሱን ውስጥ ያው ኢብን ከቲር ላይ ነው ያለው። አልጀላሉ ረድታች ኢብን ከቲር ላይ አለ። ከላይ ስንት ፋይንድ አደረገልህ? ሰርች ላይ ስንት ቁጥር አሳይ ፋይንድ ያደረገልህ? ላርጅ ስንት ነው ፋይንድ ያደረገልህ? ከላይ ነካው። ዝም ብለህ ስትነካው እሱ ራሱ ይወስዳል ቁጥሩ። ስንት ፋይንድ ያደረገልህ አያሳይም? ከላይ አንድ ብቻ ነው ያደረገልህ። አንድን ፋይንድ ያደረገልህ በቃ እሱ ፋይት ይኸው ፋይት አጌንስት ፋይት አጌንስት ሁ። እሺ ምናልባት ወይም ብሩክ ያንብበው። ለእኔ በጣም ደቆብኛል አይታይም። ወይ እንደሱ ዙም ታደርገው the people ላይ ይታያል። the people in their Allah's religion እና in large number ወደዛ አድርገው large number and ከዛ ያየ and the Arab Peninsula was secured under Muslim control መልሶ ሙስሊም ኮንትሮል አየ Allah command his messenger አየ Allah command his messenger እሺ to fight the people of the scripture the Jews and the Christian አለቀ። መሐመድ ጉልበት ሲያገኝ ብዙ ሰዎች ወደ እስልምና ሲገቡ ከላይ ደግሞ ብታይ ጣዖት አምላኪያን ዲፊት ከተደረጉ በኋላ ማንበብ ትችላለህ። ያው ከላይ አንተ ሙሉ ማንበብ ትችላለህ። እኔ ላሳይ ነው ዋናው ሀሳብ እንዳለ ነው የሚያሳየው። ኦኬ ችግር የለም። ማምጣት ከዚህ ፓርት እንውጣ። መረጃ አይደለም ማስረጃውን ነገረኝ አልከኝ። የማስረጃውን ለምንድን ነው አልከኝ? አይ ከዚህ መውጣት እንትን ልክ ነህ። እሺ ልክ ነህ። ለምንድን ነው ከዚህ የምንወጣው? ርዕሱ እኮ ይሄ ነው። መጀመሪያ እያወራችሁት የነበረ ነገር ነበረ። በሱ ምስኪን ነው 11 ሚስት አገባ ምናምን እያላችሁ የነበረው ሰዓት። ኦኬ ሌላ ርዕስ ነበራችሁ አይደለም? ቢኒ ከዚህ ውጣ። እንወጣለን። ይጨንቃል ማወቅ ስላለባችሁ። ወይ አስረግጠን ነው የምንወጣው ከዚህ አስረግጠን። እሺ እንወጣ። ላስረግጠን ነው እንወጣ። ችግር የለም። ለዚህኛው መረጃውን ሰብስቤ እመጣለሁ። እኔ የራሴን መረጃ መረጃ እየተሰጠ ምንድነው? መረጃ ሰብስቤ እመጣለሁ። የራሴን መረጃ እመጣለሁ አልኩ እኮ። ያኔ ሳመጣት ስህተት ነው ይሄ መረጃ የለህም ካልከኝ ያኔ እናወራለን። 11 ሚስት እያላችሁ ቅድም እንትን እያላችሁ ነበር መሰለኝ ነው ስለ 11 እኔ አንዴ ብሩክ አንዴ እዚህ ጋር እንትን ልስጠውና ስትረስ ላድርግበትና ትወጣላችሁ። ችግር የለም። ይሄው ቅድም እና ቃሌም ብሩኬም ሲያወሩት የነበረው ምንድነው? መሐመድ
ቁጥሩ እየበዛ ሲመጣ በነገራችን ላይ በሃይማኖት ማስገደድ መንገድ ከጠማማው የተለየ ነው ምናምን የሚለው ሱራ 256 ላይ ያለው ሌሎችም ሰላማዊ የሚመስሉ የቁርአን ክፍሎች በጠቅላላ ተነስከዋል። በምን በሱራ 9:5 መጀመሪያ ራሱ ሱራ 9:5 ደግሞ በሱራ 9:29 ተነስከዋል። ስልክ ገብቶብህ ነው? አይ ቲንክ ሶ። ኦኬ ስልክ ገብቶብኝ ነው እና በሱራ 9:5 ተነሰከ። ራሱ ሱራ 9:5 ደግሞ በሱራ 9:29 ተነስቋል። እና ማንኛውም ሰላም የሚባሉ በኋላ ላይ መሐመድ ጉልበት ካገኘ በኋላ ጉልበት ነው የተጠቀመው። እንዳለ አይሁዶችን ከመዲና አስወጥቷል። አረብ ፔኒንሱላ ደግሞ በሱ ቁጥጥር ስር እያለ ነው በነገራችን ላይ። ስለዚህ ይሄን አሁን ኢብን ከትርን ሄዳችሁ ብታየው 2 ቀን 3 ቀን መንገድ ተጉዞ ሄዶ ሊዋጋ ማለት ነው ከሮማውያን ጋር። ሮማውያን ምንድነው አላህን ተቀበሉ አለበዛ ከእናንተ ጋር እንዋጋለን ብለው ሄዶ ነበረ። ግን ወቅቱ ድርቅ ስለነበረ ውሃ ምናምን ስለሌለ ሮማውያኖችንም ስለፈሩ 1 2 ቀን 3 ቀን ከትመው ከዛ በኋላ ተመለሱ። የፈሩ የመሐመድ ሳባዎች ስለነበሩ ሳይዋጉ ማለት ነው። በቃ ይሄ ነው ዋናው። ስለዚህ መሐመድ ጉልበት ሲያወጣ ጉልበት ሲኖረው ሰዎችን ግደሉ ይላልና አሁን ሙስሊሞችም የበዙ ሲመስላቸው ኃይል ሲኖራቸው ልክ የመሐመድን ሱና የሚከተሉ ምን ያደርጋሉ? ሌሎችን ማህበረሰቦችን ጠራርገው ያስወጣሉ ማለት ነው። ደግሞ ምርጡ የሚባለው ሱራ 3:110 ላይ ከተነሱት ምርጥ የሚባሉት ህዝቦች መሐመድ እንዳለው መሐመድንና የሱን ሱና የሚከተሉት ከተነሱ እንደነሱ አይነት ምርጥ ማህበረሰብ አልተነሳም ይላል። ሱራ 3:110 አማርኛው ላይ ትንሽ እንግሊዘኛውን ብታደርገው ግልጽ ያለው አማርኛው ላይ ደበቅ አድርገው ነው ያስቀመጡት። በእርግጥ እና ሐዲስም አሉ። አይ ቲንክ ሱራ ሳሂህ አልቡካሪ 75 ስንት ነው? እሱን አይልህና አሁን እነግርሃለሁ። እዛ ላይ ምን እንደሚል ታውቃለህ? ከተነሱት ይህን ክፍል ጠቅሶ ከተነሱት ምርጥ የሚባሉ ማህበረሰቦች ኡማዎች ውስጥ አለ የመሐመድና የመሐመድን ሱና የሚከተሉ ካለ በኋላ ምን የሚያደርጉ ነው አለ ሰዎችን አንገታቸው ላይ ሰንሰለት አስገብተው እየጎተቱ አምጥቶ ወደ እስልምና የሚከቱ እነሱ ምርጦቹ ናቸው ብሎ ተናግሯል። ይሄን የሚያደርጉ ደግሞ ለእኔ ምርጥ የሚባሉት ነው ይላል። ቆይ ሐዲሱን ልንገርህ አንዴ። ቆይ ማለት ምናልባትም ትርጓሜው ሊኖር ይችላል እዚህ ጋር 110 ያ ሙስሊሞች መጽሐፍቶቻችሁን እንድታውቁ ነው፣ ሌላ አይደለም። እኛ ጥያቄም የለንም። ያው ቢኒ ያለ ቃሌ 2 አዲስ አለው ይሄ ክፍል ሱራ 310 ማለት ነው። 2 አዲስ አለው። ያው ሰሂ የሆነ ትራንስሌሽን ይኸው ከአረበኛ ወደ እንግሊዝኛ ማለት ኦኬ እንትኑን እሱ ላይ ሐዲሱን ወደ ኋላ መለስና ሐዲሱን ክፈትለት። ሐዲሱን ማለት ነው። ሐዲሱ ኦኬ ሐዲሱ ምን ይላል? ሱራ 3:10ን ጠቅሶ ሲያብራራ ማለት ነው። ምንድነው ሳሂ ሪያድ አስሊና እስቲ ምንድነው የሚለው አንብበው። the best of the ምን ይላል? the best of the people are ይልና ከታች አንብበው። ከታች you are the best of the people ever raised up for the benefit of mankind. Okay. The best for mankind are those who bring them with chains round their necks till they embrace Islam. በቃ እንደዚህ ናቸው ቤስት የሚባሉት። አንተ የመሐመድ ቤስት ፒፕል ለመባል ከፈለግ ምንድነው የምታደርገው? ሰዎችን አንገታቸው ላይ ሰንሰለት አስረ እየጎተትክ እያመጣ ወደ እስልምና የምታስገባ ማለት ነው፣ በጉልበት በኃይል ማለት ነው። this is the best of the people የመሐመድ ቤስት ፒፕል የሚባሉት እነዚህ ናቸው ይላል ማለት ነው። ስለዚህ እስልምና ማለት ይሄ ነው። በቃ ይሄው እንትኑ ሰሂሁ ትራንስሌሽን ይሄው ከአረበኛ ወደ እንግሊዘኛ you are the best community that has been raised up for mankind, you enjoying right conduct and forbid indecency and you believe in Allah.
and if the people of the scripture had believed, it had been better for them. Some of them are believers, but most of them are unbelievers. ትክክል አይደለም ትርጓሜ ባይዘው ትክክል አልተረጎም ሳይ ኢንተርናሽናል ብቻ ለማንኛውም ሐዲሱም ስላለ በሐዲሱም ስለተብራራ አስኦኬ አሁን አይተነዋል ሐዲሱም ማለት ነው ሳሂህ ቡኻሪ ላይ ማለ ይሄ ነገር ያዳስልም ብቻ ሳይሆን ቡኻሪ ላይ ማለ በቃ እንደዚህ ነው የሪያድ እንደዚህ ናቸው አንዴ እንትን በለው እስኪ ያው ነው ሪያድ ሳሊ ነው ማየት ይችላል ተርጉሞ ነው አንብብና ተርጉሞ እንት ምን ያለ ነው people the best of the people የሚባሉት የመሐመድ የከተነሱት ውስጥ መልካም ጥሮቹ የሚባሉት ማለት ነው ኡማዎች የሚባሉት ምናቸው አለ ሰዎች ላይ አንገታቸው ላይ ሰንሰለት አድርገው እየጎተቱ አምጥተው ምን ሙስሊም የሚያደርጉ የትኞቹ ምን አይነት ሰዎች ሙሉ እንትን በለው ምን አይነት ሰዎች ማለት ይሄን በብ ከስከ ሙስሊሞች ውስጥ ከሙስሊሞች ውስጥ የሚባሉት በግማሽ ኮፒ አድርገው እኮ ነው ትራንስሌት ያደረከው ሐሳቡን እንትን በለው ማለት መጀመሪያ የነበረችው ሐሳብ አካታል አንተ እንግሊዘኛውን አሁን ጉግል ትራንስሌሽን ከምትል እንግሊዘኛውን አንበበ ትረዳ የለ እንዴ በደንብ እንደማይተረጉም ታውቃለህ ጉግል ትራንስሌሽን አንበበ ተርጉም ራስ ቆይ አትተርጉምለት ብሩክ ራሱ ይተርጉም ራሱ አንበበ ተርጉም እስቲ ያው አንበበ እኔ እንግሊዘኛ አልችልም አልኩ ኦኬ እሺ ተርጉምለት